ላቢ የሆነ ሽማግሌ ሻው የትገባ ይባላል። አዎ ከልቤ ነው። እንደዚህ መሆን አልፈልግም። አንቺን ሲከፋሽ ማየት ምን ያክል እንደሚያመኝ አንቺ ታውቂያለሽ። ግን እትዬስ ከፈቀደሽ ደስ ይለኛል። አይ ካለሽ ግን አንቺን ከቤተሰቦችሽ ቤት በክብር ይዤሽ ወጣና ለብቻችን እንኖራለን። እና ካንተ ጋር ነፃነት ልኖር ነው ማለት ነው? እወዳለሁ። እኔ ደግሞ አፈቅርሻለሁ። ናታን ሰላምን ለማግባት ወስኗል ማለት ነው። ናታን እንግዲህ አገባሻለሁ፣ አባትሽ ቤት የሚሄደን ሽማግሌዎችን አዘጋጅቻለሁ ይላታል። ሰላምን በጣም በደስታ ትሞላለች። እንግዲህ ናታንና ሰላም እየተሳሳሙ ማኬታለች። እንዲሁም ደግሞ ሮዝ እንደ ወንዶና ቅዱስን ለመፈለግ ትወጣለች። ማኪ ደግሞ ተከትላት ትወጣለች። ሰላም ሰላም! ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ በያላችሁበት ቦታ ሰላማችሁ ብዙ ትርፍ ይበልልኝ። ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። በያላችሁበት ቦታ ሰላማችሁ ብዝት ይበልልኝ። እንዲሁም ደግሞ ማኪ የናታን ፍቅረኛ ሰላም መሆኗን አውቃለች ማለት ነው። እናቱ የናታን እናት ደግሞ እሷን ማኪ ያንተ ምስጥ ሆና ማየት እንጂ የምፈልገው ሌላ ሰው የራሴ ምስጥ አድርጌ እንድትኖር መቼም አልፈቅድህም ትላለች። እኔ ክብሬን ማዋረድ አልፈልግም ብላናት ለናታን ስታወራው፣ ናታን ደግሞ አይ እማዬ እኔ ለምኜሻለሁ፣ እኔ ሲለምንሽ እምቢ ብለሽ እንትን የምትይ ከሆነ እኔ ከዚህ በኋላ ሰላምን ይዤ ለራሴ ቤት ይዤ ማኖር ነው የምፈልገው። እኔ ሰላምን አጥቼ ማኖር አልፈልግም ይላታል። ማኪ ደግሞ እኔ አላምንም ይሄ ነገር እውነት ነው ወይ ብላ ስጦታ ወረቀት ላይ ጽፋና ስጦታ ገዝታ ወስዳ በናታን ክላስ ውስጥ ታስቀምጣለች። ከዛ ማኪ ዛሬ እውነትም እቺ ሰላም ናት የናታን ፍቅረኛ፣ እኔ ዛሬ ሁሉንም ነገር ማወቅ አለብኝ። ሰላም አንቺ ሁነሽ ከተገኘሽ ግን አለቀሽም ብላ እንግዲህ ማኪ እየጮች ናታን ይመጣል። ናታን ስጦታውን ከፍቶ ደብዳቤውንም አንብቦ ስጦታውን ይዞ ወደ ክችን እየሮጠ ሲሄድ እሷም ተከትላ ትሄዳለች። ከዛ እንደምትሰማው አውቀው እንግዲህ ሰላምና ናታን እንደሚጣሉ ሰው ሆኖ ያስመስላሉ እላችኋለሁ። እንግዲህ ማኪ ያው ጥርጣሬ ውስጥ ናት። አሁን እውነትም እቺ ሰላም ናት እኔን ትቶ የሚያፈቅራት ሊያገባት የወሰነው አንቺ ነሽ ሰላም ትላታለች። እንግዲህ ሰላም ደግሞ ከዛም ሮዝ ትደውላለች። ወንድሜን አልኝ እኔ በጣም ችግር ውስጥ ነኝ ብላ ትደውላለች። ሰላም ደግሞ እንዴት እኔን ትተኸኝ ትሄዳለህ? እኔ እኮ ማኪና እኔን ብቻችንን ትታት ትላለች። ኢቲ አንድ ነገር ሆናለች፣ ተመልሼ እመጣለሁ፣ ምንም ነገር አትበያት፣ አልቆይም ብሎ ይሄዳል። ስትሄድ እንግዲህ ሮዝ ራሷን ስታገኝ ቆሻሻ ውስጥ ተጥላ ነው ራሷን ያገኘችው እና ከቅዱስ ጋር እንደነበረች ብቻ ነው የምታስታውሰው። ከቅዱስ ጋር እንደነበረች ከሱ ጋር እንደነበረች ብቻ ነው የምታስታውሰው። ከዛ በኋላ ግን ነቅታ ራሷን ስታይ ቆሻሻ ውስጥ ተጥላ ነው እና ደብዳቤ ተጽፎላት አስቀምጦላት ነበሩና ሁለተኛ ቅዱስን ልትፈልጊ ብትመጪ እዚህ ጋር ሁለተኛ ብናገኝሽ ህይወትሽን ታጫለሽ ብለው እንግዲህ ደብዳቤ አስቀምጦላት ነው የሄዱት ማለት ነው። እንግዲህ ማኪ እንደ ወንድ የሆነችው ሮዝ መሆኗን አላወቀችም ማለት ነው። ሰላም እንግዲህ አስተካክላት ከቤት
ልትወጣ በር ላይ ከደረሱ በኋላ ትመጣለች። ሰላም ድንግጥ ትላለች። ማኪ እንግዲህ አንቺ ቤት ላይ ሰው የለም፣ አንቺ ግን ሰው ሽማግሌዎች ሳይቀር ነው እንደ ወደ ቤት የምታስገቢው ብላ ማኪ በሰላም ላይ ትጮኻለች። ሰላም ደግሞ አይ ሁሌ ከናታን ጋር ይመጣሉ፣ ምግብ በልቶ ነው የሚሄዱት፣ አሁን ምግብ ስለበሉ ማሄድ አለባቸው ብላ እንግዲህ ትወጣለች። ማኪ እንደምትከታተላት ታውቃ ሮዝም ቶሎ ብላ ከቢልዲንጉ ወጥታ ትሄዳለች ማለት ነው። ናታንን እንግዲህ እየተከታተለ ያለ ሰው አለ። ስልክ እያወሩ ናታን የት እንደሆነ የሄደ ከዛ ቅዱስን የወሰደው ሰውዬ ይከታተለዋል። አውቆ ገፍትሮ ስልኩን መሬት ላይ ሲጥል ሮዝ ስትደውል ስልክ አይነሳም ነበረ። በዛ ቅስብትም ሮዝን እያወራት ከዛ ስልኩን ገፍትሮ ይጥላል። ስልክ ውስጥ ደግሞ ተሰብሮ አይሰራም የናታን ስልክ። ከዛ ሮዝ በጣም ትደነግጣለች። ጆናታንን ይዞ ሲመጡ በጣም ደንግጣ ነበረ እና የሆነ ስልክ ተደውሎ ነበረ ወደ ሮዝ። እንግዲህ ይሄን ሰውዬ አንቺ እብዱን የራስሽ አድርገሽ ለመኖር አስበሽ ነው ብላ እንግዲህ ማኪ በጣም ታናድዳታለች ማለት ነው። ሮዝ ጭራሽ ብለሽ ከእብድ ጋር መዋል ጀመርሽ ትላታለች። አይ እኔ ከእብድ ጋር አልዋልኩም፣ እኔ ልረዳውና ፍቅረኛውን አግኝቼ ላገናኛቸው ብዬ ነው እንጂ እኔ ከእብድ ጋር መኖርም ማፍቀርም ፈልጌ አይደለም ትላታለች። እንግዲህ ማኪ እኔ እያለው አንተ የማንም አትሆንም ብላ እንግዲህ ናታንን የራሷ ለማድረግ ያልተጓዘች መንገድ የለም። አንዳንድ ጊዜ ምንፈልገውን ነገር ወይም በግዴታ ወይም እኛ ባሰብነው መንገድ የምናገኝ ልንመስል እንችላለን። አንድ ነገር የኛ ያልሆነውን ነገር ላይ ጊዜያችን ማባከን ራሱ በጣም ከባድ ነገር ነው ብዬ ነው የማስበው። የኛ ያልሆነውን ነገር ያ ሰው የምፈልገው ሌላ፣ እኛ የምንፈልገው ሌላ ከሆነ እድሜያችንንም ወይስ ጊዜያችንን በባዶ ቦታ ማቃጠል ነው ማለት ነው። ውድና የተወደዳችሁ የዩቱብ ተከታታዮቼ ስለምታበረታቱኝ ከልብ ያመሰግናችኋለሁ። አሁንም ከጎኔ የሆኑ ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ። እንግዲህ የናታን እናት ማኪ ከኋላቸው ምን እንደምትሰራ ምን እንደምታደርግ ምንም ሮዝ ስትደውል ስልክ ያነሳል። ከዛ ወንድም ምን ሆነ ነው ስትል በጣም ትደነግጣለች። ሰላም ሮዝ ሩጣ ስትወጣ ሰላምም ሮጣ ልትወጣ ስትል እንግዲህ ማኪ ትይዛታለች። የታባሽ ልትጅ ነው ብላ ትይዛታለች። እኔ እንዲቀቀኛውን ከአንቺ ጋር ማወራበት ጊዜ የለም፣ አንቺ ውላ ወሬ ብቻ ነው እንደ ተፈጠርሽ ብላ ገፍትራ ስትል አንቺ ምን አገባሽ ናታን ሰላም ሆነ ያልሆነ አንቺ ደግሞ ማን ቤት ነሽ ትላለሽ። ምንድን ነው ምክንያቱ ንገሪኝ እያልኩሽ ነው ብላ ትጮይባታለች። ናታንን ስለምወደው ነው ብላ እንግዲህ እሷም ጨዋ ትነግራታለች። በዛ ማኪ አበደች አልኳችሁ፣ አበደች። እንዲህ እኔ ያለው ጭራሽ በኔ ፊት አንቺ የክችን ሰራተኛ እሱን ይወዳል ብለሽ ትናገር ያለሽ ብላ ታብዳለች። ሰላም ገፍትራ ትታ በር ከፍታ ትወጣለች። ሄደው ናታንን ይዞ ሲመጡ ቤት ላይ እንግዲህ ሴራዋን አዘጋጅታ ጠብቃ ነበረና ሰላም ምግቡ ላይ በርበሬ አብስታ ሰርታ ነበር። ቤተሰባን ደግሞ በርበሬ አብስታ ሰርታላት ነበረና አውቃ አልበላችም። እንግዲህ የማኬ ግፍ እናትየዋ ሳታውቅ ዝም ብላ ማኬን አግባት ትላታለች። እንግዲህ የዛሬው የሮዝ ድራማ ክፍል ይሄኛውን ይመስላል። ውዶቼ አበረታቱኝ፣ ሰብስክራይብ አድርጉኝ። ስለምታበረታቱኝ ከልብ አመሰግናችኋለሁ። መልካም ጊዜ ተመኘውላችሁ። ከማትና ወደ ቤቱ ውሰዳት። ምንድን ነው የምታየው? ቶሎ ብለ ተሸከማትና ወደ ቤቱ ውሰድ ትለዋለች። እንግዲህ እናታን የተቸገረው ተሸክማት ወደ ቤት ሲያስገባት እንግዲህ ሰላም ታያለች። ሰላም ስጀመርም አንተ እኔን ማግባት አልፈለግም፣ በእኔ ላይ እየተጫወትክ ነው ያለከው፣
እኔን ማግባትም ቢሆን አልፈለግም። ስለዚህ ናታን እውነቱን ልንገርህ፣ እኔ ከእንግዲህ አልፈልግህም። ስለዚህ እኔን ልቀቀኝና እሷን ማግባት ትችላለህ ብላ ትነግረዋለች። ቀሚሱን እሱ ገዝቶ ሲያመጣላት እንግዲህ ማኪ ለብሳ ሰላም ደግሞ ቡና ደፍታበት ቀሚሱን ታበላሻለች። ዛሬ ላይ ግን ሮዝ እንግዳዋን ወደ ቤት ስታመጣ ባቢላ የናታን ፍቅረኛው መስላ እንግዲህ ማኪ ባቢላ ልትወጋ ትዳ እንግዲህ እጇን አደምታ ስለነበረ ሮዝ ሁለተኛ ነገ ይሄ ቤት ውስጥ እኔ ማየት አልፈልግሽም፣ ስለዚህ ቀጥ ብለሽ ከዚህ ቤት ማውጣት አለብሽ ብላ እንግዲህ ስትነግራት አስመስላ ከቤት እንደወጣች አድርጋ ሻንጣዋን ይዛ ወጣ እንደ ጠጣ ሰው አርጋ እንግዲህ እንደ ሰከረ ሰው ሆና መሬት መንገድ ላይ ወድቃ ናታንና እናቱ ያገኛሉ። እንግዲህ እናቱ ደግሞ በጣም ነው የምትወደው የሀደራ ልጅም ስለሆነች ግን እሷ ከኋላ የምትሰራውን ነገር ምንም ነገር አላወቀችም። ሁሉም ነገር ቤታቸውን የምታበላሸው እሷ እንደሆነች አላወቀችም ማለት ነው። የናታን እናት እንግዲህ ወይኔ ልጄን እያለች ትሮጣለች። እውነትም የጠጣችና የሰከረች መስላ ጎዳና ያወደቃችሁት ይሄ ሁሉ የሆነው በአንቺ ምክንያት ነው ብላ ሰላም ላይ ትቆጣለች። ሰላም ደግሞ በእኔ ምክንያት ትላለች። ዝም በይ፣ ምን ይገትርሻል? ሁለተኛ ወደ ግላዛቸው እንዳትገቢ፣ ምግብ ሰርተሽ ለናታን ስጭና ናታን ያበላታል ትላታለች። እሷም እሺ ብላ በንዴት ወደ ክችን ትመለሳለች። እኔ ሁለተኛ እቺን ልጅ ሚያናድድ ሰው እኔን የፈለገ ሰው ነው ብላ እንግዲህ በንዴት ትናገራለች ማለት ነው። ሰላም ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ በያላችሁበት ቦታ ሰላማችሁ ብዝት ትርፍ ይበልልኝ። ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ዛሬ ደግሞ ሮዛን ቀጣዩን ክፍል ይዤላችሁ መጥቻለሁ። ቤትን አዲስ የሆናችሁ ሰብስክራይብ፣ ላይክ እያረጋችሁልኝ አበረታቱኝ። ስለምታበረታቱኝ ከልቤ አመሰግናችኋለሁ። መልካም ቀን፣ መልካም ጊዜ ተመኘውላችሁ። ናታን እንግዲህ እናቱ ስለታመመችው በጣም ፈርቶ ነበር እና ያለቿን ነገር ሁሉ እያደረገ ይገኛል። ናታን ከማኪ ጋር እየተነጋገረ ሁሉም እየሆነ ያለው በአንቺ ምክንያት ነው። ዛሬ እናቴ እኔን እንደፈለገችው የምታደርገው አንቺ እዚህ ቤት ስላለሽ ብቻ ነው። ከዚህ ቤት ሂጂ፣ አንቺ ስትሄጂ እኛ ቤታችን እረፍት ሰላም ይሆናል ብለው ስነግራትም ናታን እኔ እርጉዝ ነኝ ለአንተ እኔ የትም አልሄድም ብላ የውሸት የእርግዝና ምልክት ሆስፒታል አስገዝታ ታስመጣዋለች። ማኪ ይሄኛውን ነገር ሳታሳየው እንግዲህ ሮዝ አንቺ እስቲ ከኛ ቤት ውጭና እኛ እረፍት እናገኛለን አንቺ ስትወጪ ትላታለች። ቅዱስ እንግዲህ ሮዝን ማያይ መጣሽ ብሎ እቅፍ አድርጎ ይቀበላታል ማለት ነው። ሮዝ ደግሞ በጣም ደንግጣ ምን ሆኖ ነው ብላ እንግዲህ ለማያ ትደውልለታለች። ማያ ደግሞ እቺ እውነተኛ ማያ አይደለችም። እንግዲህ ማን እንድላክ አይታወቅም። እያስመሰለችው እኔ ማያ ነኝ እነሱም ማያ እንደሆንኩኝ አምነዋሉና ችግር የለውም የፈለግሽውን ነገር ሁሉ አድርጋለሁ በማለት እንግዲህ እያስመሰለች ትገኛለች። ሮዝ ደግሞ ቅዱስን በጣም ስለምትወደው ቅዱስ ምንም ነገር እንዲሆንለት አትፈልግም። ቅዱስ ታሞ መሬት ላይ ወድቆ ነበርና ከዛ ቅዱስ ወድቋል ወይም አግኝቻለሁ ቅዱስን ነይ ብላ ለማኬት ለማሃ ትደውልለታለች። እሷም በቃ መጣው ብላ ስልክ ዘግታው እንግዲህ ማኪም እንደዛው እንግዲህ ከቤት ውጭ ብላ ነበረ። ሮዝ አንቺ ከቤት ከወጣሽ ቤታችን እረፍት ሰላም ያገኛል፣ ግን አንቺ ካልወጣሽ መቼም እረፍት አናገኝም። እስቲ ሰላም ይሰማን አንድ ጊዜ ከቤታችን ውጭ ትላታለች። ሮዝ እንግዲህ ማኪ እንግዲህ አስመስላ እንደጠጣ ሰው አድርጋ እናታቸው እሷን ስለምታናት ናታን እሷን እንዲያገባ ብቻ ነው የምትፈልገው።
ናታን ሌላ ሰው አግብቶ ምስቱ አድርጎ ሆኖ እንደሚኖር አልፈለገችውም ማለት ነው። ናታንን እንግዲህ እኔ በህይወት እያለው አንተ ከማኪ ውጪ ማንም ምስጥ ሆኖ ማየት እኔ አልፈልግም። ይሄን ነገር አታውቅም እንዴ? እኔ እናት የምፈልገውን ማድረግ ነው ያለብክ፣ አንተ የምትፈልገውን አይደለም። እናቴ አሁን ለማኪ ሰላም ፍቅረኛዬ እንደሆነች ምስጥ አድርጌ አግብቼ መኖር እንደምፈልጋት ነግራት ከዚህ ቤት መንቅሬ ያወጣታለሁ ታይኛለሽ ብሎ ከክላሷ እየሮጠ ሲወጣ እናቱም ተከትላ ትወጣለች። ከዛ ናታን እንግዲህ እያወራት እያለ እናቱ የልብ ህመም አላቸውና ከዛ የልብ ህመማቸው ተነስቶ እሱ ማኪን እያወራ ነው። እናታቸው ግን ልቧን ይዛ መሬት ላይ ከወደቀች በኋላ ሆስፒታል ይዟት ይሄዳሉ። ከዛ ቀን ጀምሮ አታናግረኝ፣ አልበላም፣ አልጠጣም ብላ እናቱ እንግዲህ እያለች ሮዝን እንግዲህ ማኪን ፍለጋ የሄዱ ጊዜ ናታን ሮዝ እኮ ማኪ ከቤት ጠፍታለች ስትል ሮዝ ምንም አልመሰላትም እና ትታ ነው የሄደችው። እናታቸው በሩጫ ነበር ስትፈልጋት የነበረው። ማኪ እንግዲህ ማሄጃ የለኝም፣ የት ነው የሚሄደው ናታን? እኔን ከቤት ስታባረረኝ እኔ ምንም ማሄጃ የለኝም፣ ከእናንተ ውጭ ምን ቤተሰብ አለኝና ነው አንተ ከቤት ውጣ የምትለኝ? እኔ ማሄጃ እንደሌለኝ አውቃችሁ አይደል እንደዚህ የምትጫወቱብኝ ብላ እንግዲህ በእምባዋ አታልላ እንግዲህ ዝም ብላ ከቤት ትንሽዬ ሻንጣ ይዛ ትወጣለች። መንገድ ዳር ወድቅ ያለውን ለማለት እንግዲህ እንደ ሰከረ ሰው ሆና መሬት ወድቃ ያገኟታል። እናታቸው ደግሞ በጣም ደንግጣ ልጄ ምን ሆነሽ ነው? ነይና እና ተሸከምና ወደ ቤቱ ሰዳት። ወደ ቤት ከደረሰችን በኋላ ሰላም ናታን እንግዲህ ማኪን ተሸክሞት ታያለች። እዛም ደንግጣ ስታይ እናትየዋ ደግሞ ምን ይዚህ ጋር ቆመሽ ምንድን ነው የምታይ? ሂጅና የምትበላውን ነገር አዘጋጅ ትላታለች። እሷም እሺ ብላ ትሄዳለች። ሁሉም ነገር እየሆነ ያለው በአንቺ ምክንያት ነው፣ በእኛ ቤት ውስጥ ሁሉም ነገር በአንቺ ምክንያት ነው እንደዚህ እየሆነ ያለ ብላና እናትየዋ በጣም ትጮህባታለች በሰላም ላይ። ውድ ተመልካቾቼ ስለምታበረታቱኝ ከልቤ አመሰግናችኋለሁ። አሁንም ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። መልካም ጊዜ ተመኘሁላችሁ።